እውነትን ከምንጩ በጥንቃቄ መዝግቦ ያቆየልን ሰው፣ ሙያው ሐኪም፣ ስራው ግን የነፍስ መድኃኒት፣ በጥበቡ ሰዓሊ፣ ለመጀመሪያ ጊዜ የእመቤታችን የቅድስት ድንግል ማርያምን ስዕል የሳለ የሐዋርያው ጳውሎስ ደቀ መዝሙር ነበር። ሉቃስ ወንጌልና የሐዋርያት ሥራን የጻፈልን። ይህ የሉቃስ ወንጌል ታሪክ ነው። አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። በሀገር አንጾኪያ ከአሕዛብ ወገን የተወለደው አይሁዳዊው ሉቃስ ከ72ቱ አርድእት የተቆጠረ ባለመድኃኒትና ወንጌልን የጻፈ ቅዱስ ሐዋርያ ነው። ሊቃውንተ ቤተ ክርስቲያን በወንጌል ትርጓሜያቸው ስሙ አቃቤ ሥራይ ወይም ባለመድኃኒት የሚል ትርጉም በውስጡ የያዘ መሆኑን ያስረዳሉ። በላቲን ቋንቋ ሉካስ ማለት ብርሃናማ፣ ብርሃን የያዘ ማለት ነው። መጽሐፈ ስንክሳር ደግሞ ብልህና ጥበበኛ በማለት ይገልጸዋል። ቅዱስ ሉቃስ የሚመሰለው በገጸ ላም ነው። ፍሪዳ አምጡና ረዱ፣ ከሱ ጋር እየበላን ደስ ይበለን እያለ ምሳሌውን ይጽፋልና። በጤግሮስም ይመሰላል። ጤግሮስ በፈለገ ማር ወይም የማር ወንዝ ነው። ርስትነቱ ጸዊረ ነገር የሚቻላቸው ሰዎች ርስት ነው። ቅዱስ ሉቃስ በአቴና ሀገር በእስክንድርያ ሕክምናን አጥንቷል። የሥነ ስዕል ችሎታም ነበረው። ይህን የስዕል ችሎታውንም በወንጌሉና በሐዋርያት ሥራ መጽሐፉ ላይ በስዕላዊ መልክ ገልጾታል። የቤተ ክርስቲያን ትውፊት እንደሚናገረው እመቤታችን ቅድስት ድንግል ማርያም ልጇን አቅፋ ወይም ምስለ ፍቁር ወልዳ ለመጀመሪያ ጊዜ ሳለው እሱ ነው። ስዕሎቹም በኢትዮጵያ በተድባበ ማርያም፣ በደብረ ዘመዶ፣ በዋሸራና በጀብላ ይገኛሉ። ተመሳሳዩም በስፔን ቅድስት ማርያም ካቴድራል እንደሚገኝ ይነገራል። አባ ጊዮርጊስ ዘጋስጫ በሰዓታት ምስጋናው ከወንጌላዊው አንዱ የሆነው ጠቢቡ ሉቃስ ለሳለች ስዕልሽ ሰላምታ ይገባል በማለት አመስግኗል። ቅዱስ ሉቃስ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመረጠው በኋላ የቅዱስ ጳውሎስ ደቀ መዝሙር በመሆን አገልግሏል። ቀድሞ አቃቤ ሥራይ ዘሥጋ ወይም ሥጋዊ ሐኪም ቢሆንም በኋላ ግን አቃቤ ሥራይ ዘነፍስ ወይም መንፈሳዊ ሐኪም እንደሆነ ሊቃውንት ይናገራሉ። ቅዱስ ጳውሎስ ስለሱ ሲመሰክር የተወደደው ባለመድኃኒቱ ሉቃስ ዴማስምስ ሰላምታ ያቀርቡላቸዋል በማለት ገልጦታል። ቅዱስ ሉቃስ ተንሳይ ወይም ፈጣን እየተባለ የሚጠራው ለስብከተ ወንጌል ስለሚፈጥን ነበር። በወንጌሉ ማጻጻፍ ላይ ስለ ሕመማቸውና ድህነት ስለሚገኝበት ሁኔታ ገልጦ ጽፏል። ለዚህም ምሳሌ የሚሆኑ ታሪኮች የደጉ ሳሚራስና ደም ይፈሳት ስለነበረችው ሴት ነው። ሐዋርያው መበስር ወይም ብስራት ነጋሪ እየተባለ ይጠራል። ይህም ብስራተ መላክን ጽፏልና ነው። የቅዱስ ሉቃስ ወንጌል የተጻፈው በሀገረ ሮም በጽርዓ ወይም በግሪክ ቋንቋ ነው። የሉቃስ ወንጌል የአሕዛብ ወንጌል፣ ሰባኬ መንፈስ ቅዱስ፣ ሰባኬ ጸሎት፣ ወንጌል አንስት ተብሎ ይጠራል። የአሕዛብ ወንጌል እየተባለ የሚጠራው ወንጌሉ የተጻፈው ለአሕዛብ በመሆኑ ነው። ሰባኬ መንፈስ ቅዱስ የሚባለው ስለ መንፈስ ቅዱስ ደጋግሞ ስለሚናገር ነው። ሰባኬ ጸሎት የተባለው ከሌሎች ወንጌላት የበለጠ ደጋግሞ የጌታችን ኢየሱስ ክርስቶስን እና እመቤታችን ቅድስት ድንግል ማርያምን ጸሎት ጽፏልና ነው። ወንጌል አንስት የሚለው ስለ እመቤታችን ቅድስት ድንግል ማርያም፣ ስለ ቅድስት ኤልሳቤጥ፣ ስለ ማርያም እንተረፍ፣ ስለ ናይንና ወዘተ በስፋት ስለሚናገር ነው። ወንጌሉን ከመጻፉ አስቀድሞም ቅዱስ ሉቃስ የቅዱስ ጳውሎስ ደቀ መዝሙር ከመሆኑ በፊት የቅዱስ ዮሐንስ ደቀ መዝሙር እንደነበር ትርጓሜ ወንጌል ላይ ተጽፎ ይገኛል። በአንጾኪያ ሀገር ቅዱስ ጳውሎስን ካገኘው በኋላ ሊቀ ሐዋርያው ሰማዕት እስከሆነበት ድረስ አገልግሎታል። ከሐዋርያው ቅዱስ ዮሐንስ ጋር በነበረበት ጊዜም መቅዶንያ የምትባል ሀገር ከፍሎ እንዲያስተምር እንደተሰጠው በወንጌል ትርጓሜ ተገልጿል። ቅዱስ ሉቃስም በዚያ ሀገር ከጌታችን ኢየሱስ መጸነስ ጀምሮ መዋለ ስብከቱን የሰራውን ትሩፋትና ገቢረ ተአምራቱን በሙሉ ለአሕዛብ በነገራቸው ጊዜ ከኃጢአት ወደ ጽድቅ፣ ከአምልኮ ጣዖት ወደ አምልኮ እግዚአብሔር ተመልሰው በማመን የክርስትና ጥምቀትን ተጠምቀዋል። ለስብከት በሚጓዝበት ወቅት ትምህርት ባልደረሰባቸው ስፍራ ሲያስተምር አንድ ታውፊላ የተባለ የእስክንድሪያ መኮንን ስብከቱን አድምጦ በማመን ዜና ሐዋርያትን ወይም ገድለ ሐዋርያትን እንዲጽፍለት በጠየቀው መሰረት ጽፎለታል። በዚህም ቅዱስ ሉቃስ የጻፋቸው መጻሕፍት ከወንጌሉና ከሐዋርያት ሥራ ጋር 3 ናቸው። ቅዱስ ሉቃስ የሕይወት ታሪኩ እንደሚገልጸው በድንግልና የኖረ ሐዋርያ ነው። ሐዋርያዊ አገልግሎቱን የፈጸመው በአብዛኛው በግሪክ ነበር። ሐዋርያው ቅዱስ ጴጥሮስና ቅዱስ ጳውሎስ ካረፉ በኋላም በሮም ሀገር ማስተማር ቀጠለ። በቀናች ሃይማኖት የሚጸኑ ዘንድ ለምዕመናን መልእክትን ይጽፍ ነበር። ስለዚህም ጣዖት አምላኪዎች ከአይሁድ ጋር በመስማማት በአንድ ምክር ሆነው በንጉሥ ኔሮን ፊት በመቆም ስለ ሐዋርያው ቅዱስ ሉቃስ እንዲህ ብለው ተናገሩ። ይህ ሉቃስ በስራይ ብዙ ሰዎችን ወደ ትምህርቱ አስገባቸው።
ንጉሥ ኔሮንም ወደ ፍርድ አደባባይ ሉቃስን እንዲያቀርቡት ባዘዘ ጊዜ ሐዋርያው ቅዱስ ሉቃስ እረፍቱ እንደደረሰ በመንፈስ ቅዱስ አውቆ ወደ ባህር ዳርቻ ሄደ። በዚያም አሳ የሚያጠምድ አንድ ሽማግሌ ሰው አግኝቶ መጻሕፍቱንና ደብዳቤውን እንደሰጠውና ወደ እግዚአብሔር መንገድ መርተው ያደርሱሃልና እነዚህን መጽሐፍ ጠብቃቸው በማለት እንደነገረው መጽሐፈ ስንክሳር ይጠቅሳል። ከዚህም በኋላ በንጉሥ ኔሮን ፊት ቀርቦ በቆመ ጊዜ ንጉሡ በስራይህ አሕዛብን የምታስት እስከ መቼ ነው ብሎ ጠየቀው። ቅዱስ ሉቃስም እኔ ለሕያው እግዚአብሔር ልጅ ለጌታችን ኢየሱስ ክርስቶስ ሐዋርያ ነኝ እንጂ ስራየኛ አይደለሁም ብሎ መለሰለት። ንጉሥ ኔሮንም ሁለተኛ እንዲህ አለው፣ እየጻፈች ሰውን የምታስት ይህችን እጅን እኔ ቆርጣታለሁ። ይህንንም ብሎ የቀኝ እጁን እንዲቆርጡ ታዘዘ። በቆረጡትም ጊዜ ንጉሥ ወይ እኛ የዚህን ዓለም ሞት እንደማንፈራ ወቅ፣ ነገር ግን የጌታዬና የፈጣሪ ኃይሉ ይታወቅ ዘንድ አሳይሃለሁ። ይህን ብሎ የተቆረጠች የቀኝ እጁን በግራ እጁ አንስቶ ከተቆረጠችበት ቦታው ላይ አገናኝቶ እንደ ቀድሞዋ ደህነኛ አደረጋት። ከዚያም በኋላ ለያት። በዚያም የነበሩ አደነቁ። የሰራዊቱ አለቃና ሚስቱ ብዙዎችም ሰዎች ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ቁጥራቸውም 477 ነፍስ ሆነ። ንጉሡም ከቅዱስ ሉቃስ ጋር ራሶቻቸውን እንዲቆረጡ በማዘዙ ቆረጧቸው። የምስክርነት አክሊልም በመንግሥተ ሰማያት ተቀበሉ። ቅዱስ ሉቃስ ያረፈው በ84 ዓመቱ ነው። ከዚህ በኋላ ስጋውን ባሸዋ ውስጥ አድርገው ወደ ባህር ጣሉት። በእግዚአብሔር ፈቃድ ወደ አንድ ደሴት ደረሰ። ምዕመናንም አግኝተው ወስደው ገነዙት፣ በአማረ ቦታ ማኖሩት። የወንጌላዊው ቅዱስ ሉቃስ አማላጅነት፣ ተራዳይነትና በረከት አይለየን። አሜን።